ለብቻ ህይወትን ማየት ፈልጋለሁ ቱሌት ይሆናል አይመስልሽም? ለምን ሰራው 21 አመት ነው ልክ ነው 21 አመቴ ነው ከምሬ ነው እንዳንተ አትቀልዱ ከምሬ ሲሪየስሊ ያወራችሁ ያለው ጋሪ ነው guess what ባል አዶፕት ታረጊ ነው ባል አዶፕት ይደረጋል ኦቪስ ቁርጥናት እናገኝ ከመጀመሪያው ላግባት እኮ የኛል ሰርች ተነሻል 400 ብር ተነጨሽ እንግዲህ ምንም ማድረግ አይቻልም አንዳንዴ አሞኛ ስትል ሰው ልቡ ቀጥ ብሎ መንዳት ካቃተው አንደርስታንድ አይደረግም እንዴ ከምር እኮ ነው ደከመኝ አልቻልኩም በቃ ይሄ እስኪ ገዛልኝ ደስ እየጠበቅኩ ነው ምን አለበት ባይቀጣል እዚህ ከሁሉ ዌልካም ሆም የሚሉ ሰዎች አሉ እዚህ በጣም እቅዴ ምንድነው እኔ ብቻዬን መኖር ፈልጋለሁ ስትወልጂና ማክረሽ ነው እኔ ስወጣ አባባን ታስገባለህ ከሱ ጋር የምትጋቡ ካልሆነ ኧረ ከሱ ጋር ልጋባ ሌባ ና ቶሎ ሀሳባችሁን ሰበሰባችሁ ከሌባው በጣም ዛሬ የሚገርም አጋጣሚ ነው ሜክሲኮ ላይ ስንደርስ የሚገርም ሌባ ገጥሞ አሳደው ያዙት ደስ ሲል ስልክና ቦርሳ ነው የሰረቀው ምንድነው አባቴ የሰረቀው ቦርሳ ነው በነገራችን ላይ አሁን ብቻ ስለመኖር ለብቻ ከኔ ተነጥላችሁ ስለመኖር ምን አሳዋላችሁ ብዙ ከኔ ተለይታችሁ ስለመኖር ወጪ ቻለሽ ኤቭሪቲንግ ችግር የለም ወጪ ከቻልሽ ደስ ይለኛል አይ ወጪ ማለት በልክ ማለት 50% 50% ደግሞ ራሳችሁ ከምታገኙ 50% ተስማማለሁ የኛል ሰርች ተነሻል እኔ አላልኩም እንደዛ አላልኩም ግን 50% እስከመሻል ከሄድሽማ ሰርች ተነሻል ቀልዴን እኮ አይደለም I'm serious ከምሬ ነው ከምሬ ነው I'm serious አልቀለድኩም እኛም ሲሪየስ ነን እኔ ለብቻ ህይወትን ማየት ፈልጋለሁ ነራ አዎ ሐሳብ ድሮ አለውጥም እንላለው ምን እል ነበር አሁን ግን ቱሌት ይሆናል አይመስልሽም? ለምን ተቻለ ነው ቱሌት አይደለም በቃ አሁን ሐሳብ ሰራው 21 አመት ነው ልክ ነው 21 አመቴ ነው ከምሬ ነው እንዳንተ አትቀልዱ ከምሬ ሲሪየስሊ ያወራችሁ ያለው ብቻ ስለመኖር ምን እያሰባችሁ ነው እኔም የራሴን ነገር እያሰብኩ ነው ያለው እና እኔ አልኖርም ዞር ለምን አለቻ ማ ቤቲ ከልብ የመነጨ ሐሳባችሁን ንገሩኝ ከልብ ቤቱ ስንት ክፍል አለው ስለ ቤት አይደለም ብቻ ስለ መኖር ነው የጠየቀው እና ብቻችን ጎዳና ላይ እንኖር እኮ በየትኛው መንገድ ትኖራላችሁ ብቻ ለማንኛውም ብቻ አንቺ ትፈልጊያለሽ ብቻሽ መኖር አዎ በጣም ፈልጋለሁ ፍላጎት ይቀርማል ከምር ማርያም I love you ታዲዬ የኔ እኮ ፍላጎት ብቻ ከመኖር ቀጥሎ ብዙ ነገር አለው ምን አለው ባል ብዙ ነገር አለው ምንድነው ብዙ ነገር ጋሪ ነው guess what ባል አዶፕት ታረጊ ነው ባል አዶፕት ይደረጋል አራ ልጅ አዶፕት ታረጊ ነው ወይስ ባል ታገኝ ብቻ ሴት ልጅ ብቻዋን መኖር አይከብዳትም ከናንተ ስለይ አሁን መቼም ላጤዱን ብዬ አይደለም ከናንተ ስለይ ላጤዱን ብዬ አይደለም እና ኦቪስ ቁርጥናት እናገኝ ከመጀመሪያው ላግባት እኮ ታዲያ ቲንክ ባገባ ምንድነው የምትሉት አይቻልም አይቻልም እግዚአብሔር ዋይ ሀሳቦችን አስቆምሽ ነበር ዋይ ለምን ነው አይቻልም ማን ነው ግን ሁደላኪ በምን ላኪ የሚሆነው እኛን ስላገኘን ለማንኛውም አሁን እየወሰድኳቸው ያለሁት ይሄን ሐሳቤን ጠንከር ላይ ያደርግልኝ የሚችል ቦታ ነው የምወስዳችሁ ብቻችን እንድንኖር እኔ የሚጠበቅብኝ ለእናንተ ማድረግ ብቻ ነው የሚጠበቅ የተነተስች ኧረ ጥሩ ነው አንድ ቦታ አለ ምርጫችሁና ውሳኔያችሁን ታሳውቁኛላችሁ ከዛማ ዲዮስ ነው ሁሌ ሰርፕራይዝ ስለላ ፍራንክ አይደለም ለብቻም ነው ፈለግሻት ምንድን እሷ አይወልክ ባለፈው በጣም
ይሰጥኛል መረጃ። ምን ነው ግራ ዲኤምሲ ምንድነው? ዲኤምሲ ምንድነው? እዛ ስንደርስ ነው ሊፍት ይምጣና ዳዊት ሙሉጌታ ቻሪቲ ዳዊት ሙሉጌታ እሺ ቴንክ ዩ ሲናል ነገርከኝ። ግቡ ለማንኛውም ስሜ ያስቀር ግቡ ዌልካም ሆም ትላለህ። እዚህ ዌልካም ሆም የሚሉ ሰዎች አሉ እዚህ በጣም እንኳን ደህና መጣችሁ ወደ ቤታችሁ፣ ወደ ራሳችሁ፣ ወደ ኑሯችሁ፣ ወደ ነፍሳችሁ። 8th floor ያ ዌልካም ያለችው 8 ፍሎር ነው። እንኳን ደህና ቆየህ። ዛሬ ስንት ኦብስታክል ገጠመ መሰለህ? እውነት ኧረ ተመስገን። ቶሎ እንዳንደርስ ፈልጎ ነው። ሰላም ግራ ገባቸው ልጆች የት እንደመጡ ሁሉ ግራ ገብቷቸዋል። እንዲያውቁ አልፈለኩም። ቀስ እያሉ ይወቁ። ጤና ይስጥልኝ። እንዴት ነሽ? እንኳን ደህና ቆየሽ። ሰላም ነው? ያምራል እኮ በጣም ምንድን ነው እያሉ እያሰቡ ነው። 3 ቤት ሸልመናችሁ እንዴ? 1 2 3 እሺ እንረፍሽ። ለመረጃ መጀመሪያ በዚህ ነው መሰለኝ መኪና የሚገቡ እንጂ በግራ አይጨረስም። ወይም ደግሞ ግራ ገብቷችሁ ነው? ሙሉ ቤቱን ጉብኝት በጣም ሰፋ ወይ ምንድን ነው የተረዳችሁ? ሰፊ ነው። በጣም ምንድን ነው የገባችሁ? ሙሉን ጉብኝት ሰፊ እንደሆነ ምኑ ቤቱ የማ ቤት ለምን ገብቷል እኮ ግራ ገባችሁ። እነሱ አሉ እኮ እዚህ የሚነግሯችሁ እንደ ሚውዚየም ነው እኮ ንገሪና። ምንድን ነው ሰርፕራይዝ? አሁን እኮ ሰርፕራይዝ አለ ካልሽኝ ሰርፕራይዝ አይሆንም። ሰርፕራይዝ በኔጌቲቭ በፖዚቲቭ ሊኖር ይችላል። አይ በፖዚቲቭ ሰርፕራይዝ አይደለም፣ መርዶ ነው። ሙይማም ተናገሪ በጣም ብዙ ነገር ያሰብልኝ ዝም ብላችሁ አስቡና እሺ ያሰባችሁትን ንገሩ። ባቢ ንገራት ናስቲ አባደል ታርጊ ነው ባቢ አኩርፏል። አባንደንት አድርገን ያማል የቷል ቤቱ ምን ሆነ? ነገር ረሰብኩት አልኩ። እዚህ ልታስቀሪኝ ነው አይደል? ብቻዬን መኖር እቅድ አለኝ። ግን እኛ ነን እዚህ የምንኖረው ነው ዞሮ እኔ ብቻዬን መኖር እቅድ አለኝ። ብቻሽ ነው እዚህ አይደለም ወይ ነበር ብቻ እኔ ምርጫው የኔ ነው። ውሳኔው ምርጫው የኔ ነው። ብቻሽ መኖር ትችያለሽ። ብቻ እኔ መሮኛ ብቻዬን ነው። ይሄና ያለን ቤት ይሄና ያኛው ቤት ከሆነ እኛ ነን እዚህ የምንኖረው። ማን ፈቅዶልክ? ብቻሽ መኖር መረጥሽ አንቺ? ያለው ቤቱ መረጥሽ። ብቻዬን እንዴት ነው የምኖረው? ጠይቀኛል። ብቻዬን ለምን እንደምኖር እኔ ምን አገባኝ? ብቻሽን እንዴት ከማጋ ወዴት መቼ ጥያቄ መጠየቅ አለብን። እሱን አንቺ ሽም ተወስኝ። ጠይቁ ሂዱ። መጀመሪያ በደምብ ተረዱና ነው ጂም አለው ከዛ እነግራችኋለሁ። አልጠይቁት። ወንድሜ ማን ነው የሰጣቸው መግለጫ የሚሰጣቸው? እቅዴ ምንድን ነው? እኔ ብቻዬን መኖር እፈልጋለሁ። ስትወልጂና ማክረሽ ነው? አይ ብቻሽን መኖር እንደምትፈልጊ ወደፊት ይሰማል። አላማከርኩም። ኦልሬዲ ግን በቃ ኦልሞስት ራሳችሁን ችላችኋል። አይመለከተኝም። እንዴት ነው ራሳችሁ ይሻላል? እድሜ እያለፈ ነው። አንቺ ስትወጪ ምን ቤት ይነ አይኔ አባባ ነው ሌላ ነገር ያት እኔ ስወጣ አባባን ታስገባለህ? ከሱ ጋር የምትጋቡ ካልሆነ ኧረ ከሱ ጋር ልጋባ እንጋባ። አሁን ተስማምተናል። ምኑን አሁን ገና ተስማምተናል። ቢጋቡ ግን አስቡ። እስኪ ምን አይነት ነው ሰርጋችን ብንጋባ? የምን ሰርግ ምት? አይ ድጋሚ ሰርግ በሰርግ ነው። ከተጋባውማ በሰርግ ነው። እሺ መግለጫ ይስጣችሁ። እንደምታዩት ነው። እዚህ ጋር የህፃናት መጫወቻዎች አሉ። እነዚህ ለአራት ፐርፐዝ ይውላሉ። የመጀመሪያው ቅርጫት ኳሱ ነው። ሁለተኛው ደግሞ መረብ ኳስ ማድረግ ይቻላል፣ እችኛዋን ከፍ አድርጎ። ሶስተኛው ደግሞ ቴብል ቴኒስ ሜዳ ቴኒስ ማድረግ ይቻላል። አራተኛው ፐርፐዝ ደግሞ ሙሉን አንስቶ ቮሊቦል መጫወት ይቻላል። እዚህ ጋር ህፃናቶች በሙሉ በሚፈልጉት እንትን መጫወት ይችላሉ ማለት ነው። ስዊሚንግ ፑል አለች እዚህ ጋር የህፃናት ነው። ይሄም ወኪንግ ማድረግ ይፈልግ አንድ ሰው በዚህ በጋርደኑ በግራና በቀኝ መሄድ ይችላል። ሌላው ከዚህ ተጨማሪ ነገር ደግሞ ከምንሰራው ህንፃ ጎን ላይ G+4 ሞል አለ። ለምንድን ነው የሚለው? ለጂም፣ ለስፓ፣ ለባንክ ቤቶች፣ ለሱፐር ማርኬቶች። ምክንያቱም እዚህ የሚኖረው ነዋሪ በሙሉ በቀላሉ እዚህ ጋር አክሰስ እንዲያገኝ ማለት ነው። የተለያዩ ፐርፐዞችን አክሰስ ያገኛል። ሲኒማ ቤትም አለ። ስለዚህ በኪራይ መልክ ነው የሚሆነው እሱ። ስለዚህ ያንን መጠቀም ይቻላል ማለት ነው። ፍሎር ላይ ፍሎሮቹ አሁን አላ ስንት ህንጻ ነው? ወደ ላይ G+25 ነው። ግን 25ኛው የዲኤምሲ ሪል ስቴት የራሱ ነው። ፔንት ሃውሶች ናቸው፣ ትልልቅ ሃውሶች።
እነሱ አይሸጡም። እስከ 24 ነው የሚሸጠው። እስከ 24 ይሸጣል። ያው ሊፍት ይኖረዋል። 5 ሊፍት አለው። ወደ ሊፍት ስንመጣ 5 ሊፍት አለው። አንደኛው ለእቃ ብቻ የሚውል ነው። 4ቱ የሰው ነው ማለት ነው። ምን ያህል በየፍሎሩ ልዩነት አለው ዋጋ? የለው። በነገራችን ላይ እዚህ ጋር መጨመር የምፈልገው የኤሌክትሪክ ቻርጆች እየመጡ አሁን ብዙ መኪኖች ወደ ኤሌክትሪክ ቻርጅ እየተቀየሩና ስቴሽን አለው ታች ቤዝመንቱ ላይ ስቴሽን አለው። ሲሲቲቪ ካሜራ አለው። ኮምፓውንድ ነው ጌትድ ኮምፓውንድ ስለሆነ ይሄ በቃ ዞል ኮመን ስለሆነ ሌሎቹ ልጋ የኛ ጋር ለየት የሚያደርገው አንዱ ይሄ ፓርኪንግ ላይ ስቴሽን መኖሩ ነው። ኤሌክትሪክ አልሙኒየም ፎርምወርኩ የሚታዘዘው በዲዛይኑ መሰረት ስለሆነ ምንድነው ያደረግነው ይሄ ኳርተር ሰርቪስ ኮንሰፕት የያዘ ነው ያደረግነው። ለምሳሌ አንድ ሰው ቪላ ቤት ሲኖር ከጀርባ የኪችን የሰራተኛ ቤት ከመታጠቢያው እና የእንግዳ ማረፊያ አለ አይደለ? ከዛ ውስጥ ላይ ከገባሽ በኋላ ቪላ ቤቱ ላይ ሳሎንሽን እና መኝታ ቤቶችሽን ታገኛለሽ። ልክ እንደዚህ አይነት ዲዛይን ነው አፓርትመንት ሆኖ በዛ አይነት ስታንዳርድ እንዲኖር ተደርጎ ነው ዲዛይን የተደረገው። ከሰራተኛ ጀምሮ እንግዳ ክፍል ራሱ እንግዳ ቢመጣ የራሱ አለ። ስለዚህ ሁሉ ነገር የተለየ ነው። እንደገና ደግሞ ሰራተኛውን በተያያዘ ቤቱን ሎክ አድርጎ መሄድ ይችላል። ለምን ወደ ቤቱ ሲገባ ወደ መኝታ ክፍሉ ሲገባ በአንድ ቁልፍ ማድረግ ይችላል። ከበሩ ቀጥታ ወደ ሳሎኑ ሲገባ በአንድ ቁልፍ መጠቀም ይችላል። ሁለት ቁልፍ ሰርቶ በጣም ሴፍ ነው። አልሙኒየም ፎርምወርኩ እንደዚህ ነው። እንደዚህ ይታሰርና አልሙኒየም ፎርሙ ምንድነው የሚሞላው? ኮንክሪት ስላብ ነው። አሸዋ፣ ሲሚንቶና ጠጠር የተቀላቀለ ዙሪያውን ነው የሚሞላው ማለት ነው። የውስጥ ፓርቲሽን ብቻ ነው ብሎኬት የምንጠቀመው ቅድም እንደተነጋገር ነው። ስለዚህ ውጭ ግድግዳው ዙሪያውን መስኮቶቹ አብረው ነው የሚወጡት ከዚህ ከአልሙኒየም ፎርምወርኩ ጋር። ስለዚህ በመሃል እነዚህ ክፍተቶች አሉ። እያንዳንዳቸው ኮንክሪት ሙሌት ነው፣ ኮንክሪት ሬንፎርስ ነው የሚሆነው። ስለዚህ ልክ ይህን ስንገነጥለው ወይም ስናነሳው አልሙኒየም ፎርምወርኩን ስናነሳው በውስጥም በውጭም ልስም ቤት ነው የሚመስለው። ኢቭን ራሱ ደረጃው ሁሉ ሳይቀር አሁን እናየዋለን ሊሾ ነው የሚመስለው። ስለዚህ ቀጥታ ቻክ ተደርጎ ቀለም መቀባት ይቻላል። አሁን ምን ቀረልን? በመሃል ቡልኬት መደርደር የለው። አንድ እጅ ልስም ሁለት እጅ ልስም የሚባል ነገር የለም። ኖርማሊ ኦልሬዲ እየጨረስን ነው። እስከለተን ጨረስናል ማለት የውስጥ ፓርቲሽን ብቻ ነው የሚቀረን ማለት ነው። በአጭር ጊዜ ገንብቶ መስጠት ማለት ነው። አዎ። ስለዚህ በአንድ ሳምንት ሙሉን አንድ ፍሎር ለመሙላት አንድ ስላብ ለመሙላት ነው። ለመድረቅ ኖርማል ኮንክሪት 2 ወር 21 ቀን ምናምን ይቆያል። በእንትን ጣውላና ፓኔል ስንጠቀም 21 ቀን ይፈጃል። እና ይሄኛው ግን በአንድ ሳምንት አንድ ፍሎር ነው የሚሰራው። ስለዚህ ማድረቂያ ኬሚካል አለው። በ72 ሰዓት ውስጥ ማድረቂያ ኬሚካል አለው ማለት ነው። ስለዚህ በጣም ዘመናዊና ቆንጆ ቴክኖሎጂ ነው ማለት ነው። ሌላው ደግሞ ለየት የሚያደርገው
አንዴ ዲዛይን አጀስት ካረግሽ በኋላ መቀየራችን። ሌላው ደግሞ አልሙኒየም ፎርም ለየት የሚያደርገው ምንድነው ብዙ ጊዜ ቤቶች ሲሰሩ ልስ ምናምን ከ6 እስከ 8 ወር ይፈጃል። ይሄ ግን እንትን ለማድረግ ልስ ለመስራት አንዱን ያረሳሽ ይሄ ግን አልሙኒየሙ ምን ያደርግልናል? ይለስልናል ራሱ እና ስሙዝ ያደርግልናል። ስለዚህ ዴሊቨር ታይማችን ዝቅ ያደርጋል ማለት ነው። አንዳንድ ቦታ ላይ አሉ አይደል ታይም 2 ዓመት በዛሬ ዓመት ይረከባል 2 ዓመት 3 ዓመት 4 ዓመት እየቆየ ከስተመር ይበሳጫል ጊዜና እሱ ነገር እኔም እሸሻለሁ ነው አልዋሽም። እውነት ነው። ምክንያቱም የምወስድበትን ቀን እርግጠኛ ስለማልሆን ማለት ስለዚህ ከዚህ አንፃር ምንድነው እናንተ ጋር ያለው ፕሪቪሌጅ? ኦኬ ቴንክ ዩ። እኛ ጋር ለየት የሚያደርገው ምንድነው ዴሊቨር ታይማችን 2 ዓመት ተኩል ብንል እኛ በሁለት አይነት መንገድ ነው ቤታችን እየሸጥን ያለ ነው። ሰሚ ፊኒሽድ እና ሬጉላር ፊኒሽድ ይባላል። ሰሚ ፊኒሽድ ምንድነው ከፊል ግንባታ ነው። ደንበኛው በራሱ ፍላጎት በራሱ ዲዛይን የውስጡ ኢንተሪየር ዲዛይኑ ሲሰራ የውስጡን እያንዳንዱ ነገር ኤቭሪቲንግ ነገር ደንበኛው ሲሰራ ሰሚ ፊኒሽድ ይባላል። ኦኬ ራሱ ግማሹ እሱ ይጨርሰዋል ፊኒሽንጉን። አይ ደግሞ ፊኒሽንጉ ደግሞ ዲኤምሲ ሪል ስቴት ይስራልኝ ካለ እንትናችን ሬዲ ነው ማለት ነው። የራሱን ዲዛይን መስጠት ይችላል እናንተ እንድትሰሩለት። ምን የራሱን ዲዛይን መስጠት ይችላል እናንተ እንድትሰሩለት ይችላል። የራሱን ዲዛይን ማቴሪያሉ የሁሉም ዘሴም ነው የሚሆነው አንድ አይነት ነው የሚሆነው። ስለዚህ ኢንተሪየር እናንተ ሙሉ በሙሉ ለመስጠት ፈቃደኛ መሆን አለበት ከስተመሩ። በሁለት አይነት መንገድ። ሌላው የእቃ ዋጋ ከፍ ያለ ቪዲዮ ነው እንትን ምንድን ነው እናንተ ጋር ያለው ልዩነት የሚያመጣ ነገር አለ? ፕራይስ ላይ እኛ ጋር አሁን ዛሬ ብትፈራረም በዛው ፕራይስ ነው የሚቀጥለው። ግን ምንድነው የማቴሪያል ምናምን ጨማሪ ምናምን ውላችንም ተካቷል አይደረግም። ባለው ነው የሚቀጥለው ማለት ነው። ይሄ በጣም ትልቅ አድቫንቴጅ ነው ብዬ አስባለሁ። ጂም አለው ግን አለ ጂም አለ። እንደው ቅዱስ ስፖርተኛ ስለሆነ አካተልልላለ። አይ አርገናል። 28 ዓመት በኮንስትራክሽኑ ዓለም የከረመው ነው እንግዲህ ኤምሲ ከጀርባ የምታዩት 25 ወለል ያለው ህንፃ ቆንጆ ህንፃ በአጭር ጊዜ በ2 ዓመት ከ6 ወር ሰርች ያስረክባቸዋለሁ እያለ ነው። እንግዲህ ህንፃውን እንዳየነው ከሆነ የልጆች መጫወቻ አለው፣ የመዋኛ ቦታ አለው፣ የሚገርም ፓርኪንግ አለው፣ ጋርደን አለው፣ ቁጭ ብለን ዋይፋይ መጠቀም ብንፈልገው ላፕቶፕ መጠቀም ብንፈልግ ማንበብ የምንችልበት ሁሉ ቦታ አለ። የቴኒስ ቦል የኳስ አለው። በጣም የሚገርሙ የመጫወቻ አክሰሶች አለው። በዚህ ላይ ደግሞ ወደ 5 ያህል ሊፍት አለው ብሏል። አንደኛው የእቃ ሊፍት ነው። 4ቱ ደግሞ የሰዎች ሊፍቶች ናቸው። እስከ 24 ሰው ያህል ይዞ ወደ ላይ መሄድ የሚችል ነው። በጣም የሚገርም ነው። ደግሞ በጣም የገረመኝ አንደኛ ፎቅ የገዛ 24ኛ ፎቅ ላይ የገዛ ሰው እኩል ዋጋ ነው የሚከፍለው። ዲኤምሲ ሪል ስቴት የት ነው ብላችሁ ለምትጠይቁኝ እንግዲህ ያው ሰርፕራይዙን መሰለ ለመግዛት ጭንቅላቴ ውስጥ መግዛት የሚለው ነገር ገባ። አዎ በጣም ኢንስፓየር አድርጎኛል። ወድጄዋለሁ። አሜዚንግ አይደል? ቆይ ሰርፕራይዙን ባቢ በየወሩ 10 ሺህ ብር ይጨምራል። አይጨምርም ባቢ ሰርፕራይዝ ድኑ። ኦ ማይ ጋድ አቲ የምርሽን ነው? ዋው የሚገርም ሰርፕራይዝ ነው ያልሽው። ቅዱስ ቀልድ አቁም ነገር ወቅ እባክህ አታስጠላ። የት ነው የምትሄደው? ቤቲን አይቻት ያልተነገረ ታሪክ፣ ያልተነገረ እውነት፣ በርካታ የህይወት ምስቅልቅሎች ያለባችሁ በጣም ብዙ በፈተና ውስጥ ያለፋችሁ ሰዎች ትኖራላችሁ። ታሪካችሁን ብታወሩት ሰዎች ብዙ ይማሩበታል ብላችሁ የምታስቡት ሰዎች ይረዱናል ብላችሁ የምታስቡት ታሪክ ካላችሁ ወደ አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ መታችሁ የህይወት ልምዳችሁ መናገር ትችላላችሁ።
ብዙ ታሪኮችን እኛ እናቀርባለን። እናንተም ታሪካችሁን እንድታቀርቡ በዚህ አጋጣሚ መጋበዝ ፈልጋለሁ። በእነዚህ ስልክ ቁጥሮቻችን እየደወላችሁ በቴሌግራም ቻናሎቻችን ታሪካችሁን ባጭሩ እየጻፋችሁ ላኩልን። እኛ እንደውላለን፣ እናገኛቸዋለን፣ እናቀርባቸዋለን። በተጨማሪም የገኒ ቤተሰብ ሪያሊቲ ሾውን አይታችሁ እንዳንቺ እናት መሆን እንፈልጋለን፣ እንዳንቺ ቤተሰብ ልጆቻችንን ማቅረብ እንፈልጋለን፣ እንዳንቺ ቤተሰብ ማስተዳደር እንፈልጋለን እያላችሁ ይሄ ግን አልሆነልንም፣ ከብዶናል፣ ማኔጅ ማድረግ አልቻልንም ብላችሁ የምትሰቃዩ ሰዎች አላችሁ። በተለይ አብዛኞቹ ሴቶች እህቶቻችንና አንዳንድ አባቶች እየደወላችሁ እንጠይቃችሁኛልና እንዳማከራችሁ ትፈልጋላችሁ። ያማከርኳችሁም አላችሁ። እንደዚሁም ደግሞ ነገሮች ሲስተካከሉ አማከራችኋለሁ ብዬ ቃል የገባሁላችሁ ተመልካቾች ያላችሁ እንዴት ቤተሰብ ማስተዳደር እንደምትችሉ፣ እንዴት ከልጆች ጋር መቅረብ እንደምትችሉ፣ ልጆቻችሁ ላይ ትምህርት ላይ እንዴት ፎሎ ማድረግ መከታተል እንዳለባችሁ የተለያየ ምክር ሰርቪስ ሰጣችኋለሁ። ደውሉልን። በቴሌግራምና በዋትስአፕ አድራሻችን አሳውቁን፣ እናማከራለን። ስማ ከተቀበረ በኋላ ስቆፍር አልገኝ እንዴ ጋሼ ከተበላሸ ምን ይደረጋል? መጀመሪያ የማይበላሸውን መቅበር ነው። እናንተ ምንድነው የምትቀብሩት? ሀብት ነው። ሀብቶን አውጥተው በየግድግዳውና በየመሬቱ የሚቀብሩትን የኤሌክትሪክ ኬብሎች በሚገባ መምረጥ ብልህነት ነው። ለዚህ ደግሞ ዩኤፍ ትሬዲንግ የሚያመርታቸው ከንጹህ ኮፐር የተሰሩ የኤሌክትሪክ ኬብሎች የመጀመሪያ ምርጫው የሆኑ ዩኤፍ ኤሌክትሪክ ኬብል በኢንጂነሮችና ቴክኖሎጂስት ባለሙያዎቻችን በዘመናዊ ላቦራቶሪያችንና በተንጣለለው ፋብሪካችን በጥንቃቄ ይመረታል። ዩኤፍ የኤሌክትሪክ ኬብል ባለ 1.5 ባለ 2.5 ባለ 4 እና ባለ 6 ሚሜ እና ሌሎችንም ኬብሎች በጥራት እናመርታለን። የተስማሚነት ምዘና ማረጋገጫ አለው። ዩኤፍ የኤሌክትሪክ ኬብል ከዩኤፍ ትሬዲንግ ፒኤልሲ በሁሉም የኤሌክትሪክ መደብሮች ያገኙናል። ዩኤፍ ኤሌክትሪክ ኬብል